ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬው ነሐሴ 14 2018 ዓ.ም ዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስ ወቅታዊና ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። የሞት አፍንጫን የዳሰሰው ሌሊትና የሶስቱ መርከበኞች የማይረሳ የቀይ ባህር ገደል የባህር ኃይል ህይወት ተዝቆ የማያልቅ ትዝታና ገጠመኝ አለው። እያንዳንዳቸው መርከበኞች ልምድና ትዝታቸውን ቢጠየቁ አውግተው የማይጨርሱት መጽሐፍ የሚሻገር የሚነገርና የሚጻፍ ታሪክ አላቸው። በቀድሞው የኢትዮጵያ የባህር ኃይል ውስጥ በ1964 ዓ.ም የኢትዮጵያ የባህር ኃይል አባል ሆነው ከተቀጠሩ በኋላ ለ20 ዓመታት አገልግለዋል። ሌተናል ፈረደ አየለ ከአመታት የአገልግሎት ዘመን በኋላ ከአሰብ 60 ኪሎ ሜትር የባህር ጠረፍ ባራሶል የተባለ ቦታ የኢትዮጵያ መርከብ ባልታወቀ ምክንያት በመቆሟ ጉዳዩን እንዲያጣሩ ከአዲስ አበባ ዋና መስሪያ ቤት ትዕዛዝ መጣ። እናም መርከቧ መሬቷን ተጠግታ ቆማ ይሆን ወይስ በአደጋ ምክንያት ታሊያን በብልሽት መቆሟን ለማረጋገጥ 3 መርከበኞች ተመደቡ። በትዕዛዙ መሰረት ሌተናል ፈረደ አየለ በወቅቱ የአጠቃላይ የባህር ኃይል የዘመቻ መኮንን የነበሩት ኮሞዳር ጌታቸው ስዩምና አንድ ጥልቅ ዋናተኛ በመሆን ጠረፍ ላይ ወደ ቆመችው መርከብ አቀኑ። በታላቋ ጠሩ መርከብ በኢትዮጵያ የሬዲዮ ማናጀር የነበሩት ሌተናል ፈረደ አየለ ከ10 ኪሎ ግራም የማያንስ መጠን ያለውን ሬዲዮ ተሸክመው ከትልቋ ጦር መርከብ ኢትዮጵያ በትንሽ ጀልባ በመውረድ 3 ሆነው ወደ ቆመችው መርከብ ጉዞ ጀመሩ። እንደ ትናንትና አደጋ አጋጥሟት የቆመችው መርከብ በውስጧ የነበሩትን ሰዎች ቀደም ተብሎ ወደ ሌላ መርከብ የማዘዋወር ስራ ተሰርቷል። ከጀልባዋ እስከ ቆመችው መርከቧ ያለው ርቀት እምብዛም ቢሆንም መርከቧ ላይ የደረሰውን ጉዳት ለመመርመር ምሽት በመሆኑ እስኪነጋ ለመጠበቅ 3ቱ መርከበኞች በቅርብ ርቀት ለማደር ተሰናድተዋል። ከሌሊቱ 10 ሰዓት ገደማ ይሆናል። አካባቢው በፍንዳታ ድምጽ ሲጥለቀለቅ መርከቧ ላይ ጉዳት እንደደረሰ መረጃ የደረሳቸው ሽፍቶች መርከቧን በቦምብ አፈነዷት። ከ3 ኪሎ ሜትር ርቀት ላይ ቆመው በአጉሊ መነጽር መርከቧን ይመለከቱ የነበሩት 3ቱ ለተልኮ የመጡት መርከበኞች ወደ መርከቧ በጀልባ ጉዞ ጀመሩ። ለመድረስ 50 ሜትር ያህል ርቀት ሲቀራቸው ከፍተኛ የሩምታ ተኩስ ከተለያየ አቅጣጫ ይዘንብባቸውም ጀመር። በየብስ ላይ ሆኖ የእነርሱን እንቅስቃሴ ሲከታተል ከነበረው የሽፍታ ቡድን የተከፈተባቸውን ተኩስ በፍጹም ያልጠበቁት በመሆኑ በድንጋጤ ጀልባዋን እናዞራለን ብለው በፍጥነት ሲሞክሩ ጀልባዋ ተገልብጣ እነሱ ከስር ጀልባዋ ደግሞ ከላይ ሆነች። በአጋጣሚ ክስተት ወደ ባህር የገቡት 3ቱ መርከበኞች ከሚተኮሰው ጥይት ለማምለጥ ወደ ውስጥ መስረግ አማራጭ የሌለው መፍትሄ ሆነ። ከሬዲዮ ማናጀሩ ወገብ ላይ ከታሰረው ሬዲዮ በተጨማሪ ኡዚ የሚባል መሳሪያ በአንድ እጁ ይዞ በሌላኛው እጅ ደግሞ ባለገመድ የሬዲዮ መነጋገሪያ ተሸክሞ በደረቅ ሌሊት በድቅድቅ ጨለማ ከ3 ኪሎ ሜትር ርቀት ላይ የሚዘንበውን የጥይት ሩምታ ለማምለጥ ከባህር ጋር ግብግብ ገጥመዋል። የባህሩ ውሃ ቅዝቃዜና ጨዋማነት ከላይ የጥይት ሩምታ እንዲሁም ለመተንፈስ ካለው ጭንቀት ጋር ተዳምሮ ለመዋኘት እጅግ አዳጋች ሆኗል። የባህር ጠላቂውና ኮሞዶር ጌታቸው ስዩም በእጃቸው ምንም ባለመያዛቸው መዋኘት እንዲችሉ አድርጓቸዋል። በዚህ ጉዞ ውስጥ ጀልባዋም እንደተገለበጠች ወደ ተቃጠለችው መርከብ በመጠጋት ከለላ የማግኘት መሞከር ላይ ናቸው። ሌተናል ፈረደ አየለ ግን የያዟቸው እቃዎች ክብደት እንደፈለጉ ለመዋኘት ስላላስቻላቸው ወደ ውስጥ መስረግ ጀምረዋል። ሌተናል ፈረደ አየለ ሁሉንም ይዞ መጓዝና በህይወት መቆየት የማይቻል በመሆኑ ኡዚውን ለመጣል ተገደድኩ ይላሉ። በወቅቱ በህይወት ለመቆየት ያደረጉ የነበረውን ግብግብ ሲያስታውሱ ከትልቋ ጦር መርከብ ኢትዮጵያ ይዟቸው የመጡት መርከበኞች ጀልባዋ መገልበጧንና የተተኮሰባቸው እንደሆነ ሲያውቁ የመልስ ተኩስ ወደ ሽፍቶቹ ከፈቱ። በሁለት አቅጣጫ ከሚመጣው ጥይት ለማምለጥና በውሃ ውስጥ ህይወቱን ለማቆየት የሚታገለው የያኔው ሌተናል ፈረደ ወደ ባህሩ በመስመጥ ለህይወቱ መታገል አማራጭ የሌለው መንገድ ነበር። ሁለቱ መርከበኞች በቦምብ ፍንዳታው በመንደድ ላይ ወዳለችው መርከብ ከለላ በማድረግ ሽፋን አገኙ። ሌተናሉ ግን እርዳታና አየር ለማግኘት ከሚተኮሰውም ጥይት ለማምለጥ ብቅ ጥልቅ እያለ ከ20 ደቂቃ በላይ በባህር ውስጥ ለመቆየት ተገደደ። የባህሩን ጨዋማ ውሃ አልፎ አልፎ አየር ለማግኘት በመጠጣቱ ምክንያት ሆዱ መነፋት ጀምሯል። በተሸከማቸው እቃዎች ምክንያት ሰውነቱ እየዛለ መዋኘት እየተሳነውም
መጣ። ከመርከቧ ትልልቅ መሳሪያዎች እየተተኮሰባቸው ፋታ በማጣታቸው ሽፍታዎቹ መሸሽ ሲጀምሩ ሌላ የእርዳታ ጀልባ ከመርከቧ መጥቶ ላይፍሪንግ የምትባለው መሳሪያ ቢወረውርለትም እርሱን ይዞ በጀልባዋ ፍጥነት መጓዝ ባለመቻሉ ውሃ ውስጥ መስመጥ ጀመረ። ሌላ ጠላቂ ዋናተኛ መጥቶ አካባቢው ላይ ዳሰሳ በማድረግ ሞቷል ብለው ይዘውት ሲሄዱ አይኑ ፈጦ ባይርገበገብም እንዳፈጠጠ ባይከደንም ትንፋሹ ግን አልተቋረጠም ነበር። እስከ አንድ ሳምንት በምጽዋ ሆስፒታል ውስጥ ራሱ እንደሳተ ቆየ። ከሳምንት ራስን መሳት በኋላ ግን መንቃት ችሎ ዳግም በመርከበኝነት ሀገሩን ማገልገል ችሏል። የባህርተኞች ህይወት መስመሩ ብዙ አስተምሮ ጥልቅ ሆኖ የምናገኘው እዚህ ላይ ነው። ብዙ መስዋዕትነትን መቀበል ካስቸጋሪው ፈተና በኋላ እንደገና ሀገርን ማገልገል፣ የሀገር ሰንደቅን በህሊናን በመርከባቸውም ላይ ተሸክመው መጓዝ። የዛሬው ሌተናል ፈረደ ታዲያ ያን ያሳለፉትን ጊዜ ሲያስታውሱት ብዙ ታሪኮች ተከውነው ውድ የሰው ልጅ ህይወት ተከፍሎ የተጠበቀ ባህር ኃይል ባለቤት መሆናቸው ቀዳሚው ነው። በመስዋዕትነት የተጠበቀው ባህር ኃይል እንደዋዛ መፍረሱ የህይወት ዘመን ቁጭታቸው ነው። የቀድሞ የኢትዮጵያ የባህር ኃይል በነበረበት ወቅት ለኢትዮጵያ ጉልህ ድርሻ ሲያበረክት የቆየ መሆኑን ተናግረው የማይጠግቡት ሌተናል ፈረደ የባህር ኃይል የአንድነትና የጋራ ስራ ውጤት መሆኑን አይዘነጉትም። እዚህ ላይ ታዲያ የሀገር ፍቅር ሲጨመርበት ባህር ኃይል ሁሉ ነገር ይሆናል። ኢትዮጵያ የቀይ ባህር ባለቤት ናት። በእንደርታና ራያ አዘቦ ወረዳዎች የታሰሩ ነዋሪዎችና የወላጆች መታሰር ስጋት ፈጠረ። በትግራይ ክልል በሚገኙ እንደርታና ራያ አዘቦ ወረዳዎች በቅርቡ በደረሱ የድሮን ጥቃቶችና ከግዳጅ ውትድርና አፈሳ ጋር ተያይዞ በርካታ ነዋሪዎችና የወላጆች እስራት እየተፈጸመ እንደሚገኝ ተገለጸ። በእንደርታ ወረዳ ዳንዴራ ቀበሌ በጽንፈኛው ህወሓት የጦር መሳሪያዎች ላይ በተወሰደ የድሮን እርምጃ በርካታ ከኤርትራ የሻዕቢያ መንግስት ሀገርን ለማፍረስ ወደ ኢትዮጵያ ሉዓላዊ ግዛት የላካቸው የጦር መሳሪያዎች መመታታቸው የተገለጸ ሲሆን የታጠቁ የጽንፈኛው ህወሓት አካላት ጥቃቱን ምክንያት በማድረግ ኦፒ ወይም መረጃ ሰጪ ናቸው በሚል የአካባቢው አባወራዎችና ነዋሪዎችን እያሰሩ ይገኛል ተብሏል። ጽንፈኛው ህወሓት ካሰራቸው የእንደርታ ዳንዴራ ነዋሪዎች መካከል ወይዘሮ ምህረት ገብረ መስቀል፣ አቶ ጸጋይ ፍጹም፣ አቶ ወልደ ብርሃን ንጉስና አቶ ሀይስ ሀዱሽ ይገኙበታል። በሌላ በኩል በራያ አዘቦ ወረዳ ሀውልቲ ቀበሌ ከግዳጅ አፈሳ አምልጠው ለተሰወሩ ወጣቶች ምላሽ በሚል የታጠቁ ኃይሎች ወጣቶችን ወላጆች በቁጥጥር ስር እያዋሉ እያሰሯቸው ይገኛሉ። በጽንፈኛው ህወሓት በእስራት ላይ ከሚገኙ ወላጆች መካከል አቶ እቆብ ታደሰ ከሀውልቲ ቀበሌ ራካታ ቀበሌ ኪሮስ ሻመ መንደር ልጃቸው በማሰልጠኛ ማዕከል አምልጧል በሚል ምክንያት ታስረዋል። ከዚሁ ከተመሳሳይ መንደር አቶ ህሉፍ ብርሃኑና ባለቤታቸው በጽንፈኛ ህወሓት ለእስርም ተዳርገዋል። አቶ ሀፍቱ ወልደ ክርስቶስ ከራያ አዘቦ አዲ አባይ መንደር ነሐሴ 13 ቀን 2018 ዓ.ም ባልታወቀ ምክንያት በጽንፈኛ ህወሓት ታፍነው ተወስደዋል ተብሏል። አካባቢዎቹ ላይ ያለው ውጥረት ከፍተኛ በመሆኑ ወጣቶችና አባወራዎች እንዲሁም እማወራዎች ከወታደራዊ አደጋዎችና እስራት ራሳቸውን እንዲጠብቁም መልእክት ተላልፈዋል። ህወሓትና ሻዕቢያ የግብጽን አጀንዳ ለማስፈጸም የተፈጠሩ ናቸው ሲሉ የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ገለጹ። ህወሓትና ሻዕቢያ የራሳቸውን አጀንዳ ሳይሆን የግብጽን አጀንዳ ይዘው የተፈጠሩ ቡድኖች መሆናቸውን የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋ ገልጸዋል። ሊቀመንበሩ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ህወሓት የትግራይ ህዝብ ጨፍጫፊ ከሆነው ሻዕቢያ ጋር በመተባበር ሀገር ለማፍረስ እየሰራ ይገኛል ብለዋል። አቶ ከበደ አሰፋ ግብጽ በኢትዮጵያ ላይ ያላትን ፍላጎት በኃይል ለመፈጸም የነበራትን ህልም የአያቶቻችን ካከሸፉት በኋላ የውስጥ ባንዳዎችን ወደ ማደራጀት መሸጋገሯን ገልጸዋል። ኢትዮጵያ የባህር በር እንድታጣ፣ ወንዞቿን እንዳትገድብ፣ ተፈጥሯዊ ሀብቷን እንዳትጠቀምና በድህነት ውስጥ እንድትኖር ለማድረግ በግብጽ የተፈጠሩ ኃይሎች መሆናቸውን ሊቀመንበሩ አስረድተዋል። ጽንፈኛው ህወሓት ህጻናትን ሳይቀር በመመልመልና በመሸጥ የገቢ ምንጭ እያደረጋቸው እንደሚገኝ ጠቅሰው ይህም የቡድንን ጭካኝነትና ለህዝባዊ ዓላማ ያልቆመ ባንዳ መሆኑን የሚያሳይ ነው ብለዋል አቶ ከበደ አሰፋ። በመጨረሻም በሀገር ውስጥና ከሀገር ውጭ የሚኖሩ ትውልደ ኢትዮጵያውያን እንዲሁም የትግራይ ህዝብ የእነዚህን ኃይሎች አፍራሽ እንቅስቃሴ በመገንዘብ ሀገርን ለማዳን የሚያደርጉትን ትግል አጠናክረው እንዲቀጥሉ የትንሳኤ ሰባ እንደርታ ፓርቲ ሊቀመንበሩ አቶ ከበደ አሰፋ ጥሪያቸውን አቅርበዋል።
የኢትዮጵያ ፌዴራል ፖሊስ የጸጥታ ስጋቶችን በላቀ ብቃት በማክሸፍ የሀገራችንን አንድነት ታላቅነትና ክብር ለማስጠበቅ ምንጊዜም ዝግጁ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ አስታወቁ። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰራዊቱ የጸጥታ ስጋቶችን በላቀ ብቃት በማክሸፍ የሀገራችንን አንድነት ታላቅነትና ክብር ለማስጠበቅ ምንጊዜም ዝግጁ ነው ያሉት ከተቋሙ ስትራቴጂክ አመራሮችና ከፍተኛ የፖሊስ መኮንኖች ጋር በሀገራዊ ወቅታዊ የጸጥታ እቅድ ላይ በዋና መስሪያ ቤታቸው ውይይት ባካሄዱበት ወቅት ነው። ኮሚሽነር ጀነራሉ አያይዘውም የኢትዮጵያ ፌዴራል ፖሊስ የሰራዊቱን ስነ ልቦና በመገንባት የወትሮ ዝግጁነት በማጠናከር የማድረግ አቅሙን የበለጠ በማሳደግ ህገ መንግስታዊ ስርዓቱን የመጠበቅ ኃላፊነቱን በላቀ ደረጃ እየተወጣ እንደሚገኝም ገልጸዋል። ሀገራችን በሁሉም መስክ በዓለም አቀፍ ደረጃ ትልቅ ስፍራ እየያዘች በመጣችበት በአሁኑ ወቅት ሰላሟንና እድገቷን የማይፈልጉ አካላት የደቀኑትን የጸጥታ ስጋት ማንኛውም መስዋዕትነት ከፍለን ማክሸፍ እንደምንችል በድጋሚ ያረጋግጠናል ብለዋል ኮሚሽነር ጀነራሉ። ሀገራዊ ወቅታዊ የጸጥታ እቅዱን የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ በዝርዝርና በጥልቀት ያቀረቡ ሲሆን የሰራዊት ግንባታ ዋና መምሪያ ኃላፊ ምክትል ኮሚሽነር ደቻሳ ቢቲማ በሰራዊት ስነ ልቦና ግንባታና በወትሮ ዝግጁነት ላይ ያተኮረ የመወያያ ጽሑፍ አቅርበው ሰፊ ውይይት ተደርጎበታል። ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነት ማወጃቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አጥፊ ያሉትን የኢኮኖሚ ዲ-ዴይ ሲሉ የጠሩትን አዲስ ማዕቀብ ይፋ አድርገዋል። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት እርምጃው በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነትና ማዕቀብ መሆኑን ገልጸዋል። ከኢራን ጎን የሚቆም ማንኛውም አይነት የንግድ ግንኙነት የሚያደርግ ሀገር ቢኖር ከባድ የኢኮኖሚ መዘዝ እንደሚገጥመው አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ የሁለት ሀገራት የዲፕሎማሲ ንግግር በተቀዛቀዘበት ወቅት የወጣው ይህ የትራምፕ አዲስ የዛቻ መልእክት በቀጥታ ወታደራዊ እርምጃ ከመውሰድ ይልቅ ኢኮኖሚያዊ ጫናዎችን ማበረታታት ላይ ያተኮረ ነው ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ